የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋ ይቅርታ ለመጠየቅ ወስኛለሁ እና የኢትዮጵያ ሕዝብ በእውነት ይቅርታ ጠይቃለሁ እስካሁን ስለዘገየው። በእውነቱ ድሮ ነበር እኮ እንዲህ አይነት ፕሮግራም መጀመር የነበረብኝ ወገን። ስንት እኮ አለፈ። ስንት ኖርማል ያልሆነ ነገር ኖርማል እንዲመስላቸው ተደረገ። ኃጢአት የክብር ልብስ ሆኖ ቤታችን በር ዘግተን የምንሰራው ኃጢአት ሳያንስ አደባባይ እየወጣ ኃጢአትን ጌጥ አደረገው እና በእውነት እኔ የኢትዮጵያን ሕዝብ ይቅርታ ጠይቃለሁ። እንግዲህ ኖርማል አይደለም የምንለው ማስታወቂያ መስራትን ሳይሆን ወጣቱን የሚቀይር ተስፋና መንገድ የሚያሳይ ትውልድን የሚያንጽ አዲስ ነገር ሲመጣ በደንብ አድርገን ማስታወቂያ እንሰራለን። ነገር ግን ትውልዱ በኮንሰርትና በጭፈራ ቤት ባለ አሸሸ ገዳሚና ዳንኪራ ነፍሱን እንዲያጣ አናስተዋውቅም። ዝሙት ቀስቃሽ አለባበስ እንዲለብስ አናስተዋውቅም። መጠጥና አልኮልን እንደ ሙድና እንደ ዘመናዊነት መገለጫ አድርጎ እንዲቆጥረው አናስተዋውቅም። ለተጋነነ ስጋዊ ውበት እንዲገዛና ቁስ አምላኪ እንዲሆን አናስተዋውቅም። አሁን ኖርማል አይደለም። ዋናው ሜን ሀሳቡ ወጣቶችን ለማነጽ የተሻለ ትውልድ ለመቅረጽ ነው። ሀሳቡ ጥሩ ነው፣ የሚደገፍ ሀሳብ ነው። ሶሻል ክሪቲክ በጣም የሚያስፈልገን ሰዓት ነው። ግን ራይት ሜሴጅ ሮንግ ሜሴንጀር እንዳይሆን በእሸቱ ሳይሆን ይሄ ፕሮግራም መቅረብ ያለበት በትልልቅ አባቶች፣ በሃይማኖት አባቶች ነበር። ሰው ከቤተክርስቲያን ሲርቅ እግዚአብሔር ያመዋል። አንድ ሰው ከቤተክርስቲያን ሲቀር እግዚአብሔር ያመዋል። ለንደንና አካባቢው ያላችሁ ምዕመናን የንስሐ አባቶቻችሁን እያለቀሳችሁ ለምኗቸው። ዛሬ ኤአይ ሌላ ታሪክ ውስጥ ገብቷል። ስለዚህ በኤአይ ህይወታችንን እንዴት ቀለልና ዘመን ማድረግ እንደምንችል ድንቅ ስልጠና አዘጋጅተንላችኋል። ለታችሁ አትሞቱ። በቃ የፈለጋችሁትን ሁኑ። ሱሰኛም ሁኑ፣ ሌባም ሁኑ፣ ዘማዊም ሁኑ፣ በቃ ወንጀልም ስሩ። በቃ ግን አትሞቱ በእናታችሁ። አዎ ምን ያመጣል? ዶላር። በቦሌም በባሌም ዋናው ዶላሩ ነው የሚለው ፍልስፍና ነው ከጀርባ። ከአንድ ሰው ይሄ ሁላ አይነት ባህሪ፣ ይሄ ሁላ አይነት ማንነት መኖር ይገርማል። ዘሞ ውስጥ አስመሳይ ፐርሰን። ሰሞኑን ሶሻል ሚዲያ ላይ አዶናይ ሰልችቶናል የሚሉ ፖስቶች በዝተው ነበር። እናም አዶናይ ለሱ ምላሽ አለው። እስቲ እንስማ። አዶናይ ሰለቸኝ ያላችሁት አዶናይ ሰለቻችሁ? የሚመስል ቆንጆ ጀግና እንዴት አባቱ ይሰለቻችኋል? ይህ ሎጋ ይህ ሎጋሽ ተመልከት እስኪ በእናታችሁ። ከጸባይ ጸባይ፣ ከተአምር ተአምር፣ ከውበት ውበት ምን አባታችሁ ጎደላችሁ? በእናታችሁ እንደኔ አይነት ወንድ አለ እንደ ኢትዮጵያ ውስጥ? የጎደላቸው ነገር የለም። በእርግጥ ግን ያው አበሻ ወረተኛ ነው፣ አስመሳይ ነው። በቃ እሱን ነው ያሳዩት። ሌላ ምንም አዲስ ነገር የለም። የዛኔ ንጉሳችን መሪያችን ምናምን ገለመኔ ቀብር ጥሶ ምናምን ሲሉ የነበሩ አሁን ሰለቸን እያሉ ነው። እንግዲህ ቻለው፣ የአበሻ ጸባይ ነው። አንተ ጆሮን ደፍነ ወደፊት መገስገስ ነው። ቬሮኒካ በጣም ደስ ብሎታል። ምርጡ የወንዶች አባላችን ብንለው ቅር የሚለው አይመስለኝም። እንደውም እድለኛ ነው። ለታናሽ ወንድም ትምህርት ስታስረዳው ቤንሻንጉል ጉሙዝ ቤንሻንጉል ጉሙዝ ቡስኩት ጉሙዝ ቤንሻንጉል ጉሙዝ ቡስኩት ጉሙዝ ቤንሻንጉል ጉሙዝ ቡስኩት ጉሙዝ ቤንሻንጉል ጉሙዝ ቡስኩት ጉሙዝ ቤንሻንጉል ጉሙዝ። ልጁ የሚመለከተው ብቻ ነው የሚሰማው። ብስኩት ጉሙዝ ቡስኩት ጉሙዝ እንዴ ምንድናቸው? ኮሜንት ከማየቴ በፊት እውነት ማን ናቸው እነዚህ? ደግሞ እንደዚህ ቻይና ያገቡ ቻይናዎቹ ሴቶቹም እየዞሩ ማለት ነው። ኧረ እንዴ እኔ እንደውም አሻንጉሊት ነው መሰለኝ። ልክ ኮሜንት እገባለሁ እንደኔ እጇን ያየ ጥቁር እኮ ነው ፊቷ ሌላ እጇ ሌላ ስማል ያመስለው ነጭና ጥቁሩ ስምንት ቁጥርና ዋይት ኦሬዮ ይገልጻቸዋል። ወንድ አለመሆናቸው ራሱ በምንድን ነው እርግጠኛ የምንሆነው? ካላየናናም ነው ሲጀመር ያመት ልክ አይደለም።
አዎ ልክ አይመስለኝም እኔ እጃቸው ግን ምንድነው ፊታቸው ላይ ለጣፉባቸው ነጫጭ ነገር እኔ ግን ሜካፕ አርቲስት ጋር ራሱ ሄዱ አይመስለኝም ዝም ብሎ ሊስትሮ ጋር ሄዱ So that one there was a violation. Personally, I wouldn't have it. ፊፊ ወይም ቁሉ ወረዳ ሁሉ ወረደ በዚህ ዓመት ልደቴን እንዴት ላክብር ብላ ተከታዮቿን ጠይቃለች አይጂ ላይ እና አንደኛ ምርጫ የት ነው ዱቢ ዱቢ ኦሮምኛ መሆን አለበት ይሄ እንግሊዘኛ ቃል ነው ብለሽ የጻፍሽ አይመስለኝም ደግሞ እኮ ሁለተኛው ላይ ምን ይላል ታይላንድ ይላል ታይላንድ ለማለት ማለት አይ ያለ መማር ተማር ውስጥ ባሉ ክፋል ለሚመስላችሁ እሷ ማሳያ ነው ባምቢ What did I just see? እንዴ ሰለሞን ምንድነው ወይኔ ሰለሞን ቆመ ጀንታላው ከባሰው ነለካ እንደ ሴቶች ጉዳይ ባፈራ ፈጣሪና ፈራ እንደው ስለ መድኃኔዓለም እንደው ስለፈጠረ ጌታ አረጀን ካምረ ተሰጋላን ሰው ከአቅም በላይ ነው ተፈጥሮ ነው ይቁም ድሮ ፈላየለን ከፋሚሊ ጋር ስንጣላ ናምታኛ ሲሉ ብንመታቸው ቆይ ምንድነው የሚፈጠረው አረ ብንመታቸው እኔ ብቻው ትልቅ ባረግላቸው ምንድነው የሚሉት እስቲ አንተ ሞክሮና ንገረን ይቅርታ እዚህ ሰፈር ማሳጅ ቤቱ የቱ ጋር ነው እንዳጋጣሚ ነኝ ወደዛ ነበርኩ ስለዚህ ልሸኝሻ እሺ ልሸኝሽ ደርሰና እዚህ ቅርብ ነው የመኪናው ባለቤት ማን ነው ጠፍ እንዳልሽ ነው ስራ አሪፍ ነው ጥሩ ነው ደግሞ በጣም ቆንጆ ነሽ አልደረስንም ማሳጅ ቤቱ ጋር አረ ደርሰና ብዙ አይደለም ትንሽ ነው የቀረው ትንሽ በስቺ ጋር ታዲያ በስቺ ጋር ምን ልትታሺ ነው አዎ ትንሽ ጀርባዬን ብርድ ነገር የዘንድሮ ብርድ እኮ ባለጌ ነው ሃንግ ይሰራል ከጀርባ በዚህ ጋር ታጠፊ በዚህ ደርሰና ይኸው እዚች ጋር ቅርብ በቃ እሺ በቃ እኔ ቤቴ ደርሻለሁ አረግፈኛ ነው እንግዲህ ሌላ ሰው ጠይቄ አባቀው አልነግርሽም ነበር አስቸኳይ ከሆነ ግን እኔ ላሽሽ እችላለሁ እጄ መድኃኒት ነው እንዳማከሴ በይ በቃ መልካም ቀን እንደዚህ አፍግቶሽማ በቀላሉ አይለቀቅም የማትገመቱን ይላል ይሄ ነው እንግዲህ ይሞታል እንደውም ይኖራል እንደውም ያድጋል የሰው ልጅ እሜ እንደፈራው ታረክሽ ምንም ነው የምትለው አንድ ቀን የማያግዘ ማታቅ ሰውዬ ኢሚዲየትሊ ነው ባለ ያረክሽኝ እሜ ኦይ ምንድነው የምታካብደው ምንድነው የምትዝረከረከው ዝርክርካ እሜ ሞተች ኧረ እባክህ አይደለችም የስለተራባት ነው የሞተው ምን ታስፈልጣለህ ይግባሉ ወንዶች አሚን በሉ ምንድነው ያ ረቢ ታብታብ ያልተደረገችውን ሼር ኮፒ ሊንክ ዱት ያላደረጓትን 00 የሆነችው ሚስት አንተ ስጠኝ አሜን አሜን ያ አላህ ዱዓው ተገቢ ነው ግን ኮሜንቱን ረስተኸው ነው ወይስ ምንድነው ተገቢ አይደለም ነው ኧረ ጎበዝ አጨብጭብ ጀግና ነው ያላልህ ነው ያለ ኧረ አጨብጭብ ዋው የሐራና አካባቢዋ ተወላጅ ኧረ ጎበዝ አጨብጭብ ማጨብጨብ ራሱ ያንሰዋል እንዲህ ለምግብና ለጠላ የተከፈለ ዋጋ ነው እስቲ አንዴ ለልጁ እስቲ አንዴ አሽቋላጮፍ ዘይር ኖ ዌይ ስምህ ንቃተ ህሊና ነው ስሌክ ዋት
ተራምዶ ታውቃለህ? አንተ በእግዚአብሔር ስም ኖ ዌይ ራስን ማሸነፍ ነው። የአእምሮዬን ፓወር ለመጨመር ዋው አሽቋራጩ ዘይር እንደውም ያንሰዋል። ሰፈሩ እርጥብ ውጪ የማያቅ ጀለስ ስትጋብዘው ኦኬ እኔ ማለት ነው። የኔ የመጣ በፕሮቮኖ ቺዝ ነው። በቼደር ቺዝ ማዘዝ ትችላላችሁ። አንድ ማቆ ቋንቋ የለም በአማርኛ ነው አይደል ነው የማጨናነቅ ያው ነገር ገብቶበታል። ትበላለህ በቃ ፕሮቮኖ በቃ የማትጫወት ነው። ነፍጫላ ጨቡዴ የሆነች ልጅ ብቅ ብላለች። ሴት ልጅ ፍቅረኛ አለኝ ካለች ማለት ነው። ወንድ ልጅ ሚስት አለኝ ትዳር አለኝ ካለች ማለት ነው። ሙከራህን እንዳታቁም፣ ሙከራሽን አቁሚ። ምክንያቱም ታማኝ ሴት ቴክስት አትመልስም። ምክንያቱም ወንድ ልጅ ዙሪያ ጥምጥም ምናምን ነገር አያውቅም። ገንገበት ልጉም የጎሽበት አያ ሲጨንቃት ያራችሁ ደረቅ ፋንድኛ። አረ የልጁ መልስ ብትግር አደገኛል። እዲ አረ ደቼ ነበር ሰው ሳጥቲ እንዲ አረ ተንጠልጥሎ ገባ። እኔን አናስገባም ሰርገኛ ቢሉኝ ወዲያው ጀርቤን ሰጥቼ ነው ቅይስ ስመለው። ይሄ እንደዚህ አይነት ልፊያ ምናምን አያስፈልግም እኮ መቅረት ያለበት ባህል ነው። ሄሎ ምሳሌ ብድር በምድር እንዴት ነው ካፕሎች እንደዚህ አይነትን ፕራንክ አላችሁ? የሚቀያየረው ጀለስ ጨርሰህ ነው የምትፍታታው? አረ ያሙኛል በአካል ይዞ ምንድን ነው የማትሄደው? አንተ በየሳምንቱ እንትን የምትለው ነፍርችኔ ምናምን መተዋል አይደል? ስንት ነገር ተነጋገር። አረ እንዳታስበላኝ በእናትህ ዝም በቃ አሙኛል። በእናትህ ምንድን ነው የሚያምህ? ይለቃል አንዱ ሁለት ሻይ ቡና ስትልበት ተንት ወይ አንተ መልካም ልጅ ሰላም ነው ትል ማዘር እንዴት ነህ? ልጁን አየኸው? ወይ አየሁት እኮ ሞቷል። ምን ሆኖ ነው? አዎ በእናትህ ምን አውቃለሁ። አሁን እንውጣ እንዳላለ ሞቷል። አይ አስነክተውብኝ ነው እሱማ። በቃ አይ እኔማ ልውጣ ነው የሚለኝ የማየውን ነገር ነው። ኧረ በለው መልካሙን ሁሉ እመኝለታለሁ። መች መች ይቀያየራል። በፈጣሪ ገዛ ካልሆነ ይሄ ነገር ልውይ የተባረከ ልጅ እናትህ ታድላ በምህረቱ መች መች ይቀያየራል ልጁ እንዲህ አሁን እርኩስ አሁን ቅዱስ እዚህ ሁሉም አለ። ባለሱቅ ሰው አለ፣ ሁሉም አለ። ደስ ይላል። ሰው አለ፣ ደግ ባይሆን ክፉ ያልሆነ ሰው አለ። ባለሱቅ ለገንዘብ ብሎ ወንድሙ ሊያልሸጠ ሰው አለ። አየህ ባለሱቅ ሰው አለ ወይ? ሰውን በብሔሩ፣ ሰውን በእውቀቱ፣ ሰውን በገንዘቡ ያልተመነ ሰው አለ ባለሱቅ? ሰው የለም። ሰው የለም። ለሰው መሰበር ምክንያት ያልሆነ ሰው አለ? አየህ ባለሱቅ ሰው የለም። ሰው ሞልቶ ሰው ጠፋ። አየህ ሰው የለም። እስቲ አንድ ነገር ልጠይቅ። ልቡ ክፉ ያልሆነ ጥሩ የተመነ በመልካም የኖረ ለሰው ክብር ያለው እግዚአብሔርን የፈራ ባለሱቅ ሰው አለ? ሁሉም አለኝ አትበላ። እዚህ ሁሉም አለኝ አይባልም። አየህ ሁሉም የለም ባለሱቅ ሰው የለም። ሁሉም የለም። እቺ ምድር ደግሞ የናፈቃት ትክክለኛ ሰው ነው ባለሱቅ። ሁሉም የለም። ሁሉም የለም ባለሱቅ። ሁሉም የለም። ሁሉም የለም ባለሱቅ። ሁሉም የለም። ምን ያላችን ግን አስተውለናል። ይሄን ነገር ግን ሰው ሞልቶ ሰው እንደጠፋ አንተ ጭንቅላት ላይ ራሱ ትምህርት ቤት ቢሰራ የሚገባ አይመስለኝም። አዳምጠኝ። አሁን ከዳቦ ንጥረ ነገር እናገኛለን። እሺ
ከባቄላ አይረን እናገኛለን። እሺ ገብቶሃል? እሺ አሁን ጥያቄ ጠይቃለሁ ትመልሳለህ። እሺ አሁን ከዳቦ ምን እናገኛለን? እንቡጥ ብል ምን አይነት? እሺ ከባቄላት ምን እናገኛለን? ንፍሮ። ኧረ አላህ ያንፍርህ አንተ ልጅ። ኧረ ተው ኧረ ተው። ኧረ የኔ አይነት ጭንቅላት ያዝ። ሂድና ተጋ ሂድ አንተ ደደብ። ከዳቦ እንቡጥ። ኧረ እንኳን መድኃኒዓለም ስለትሽን ሰማ። በእናትሽ የላክሽው 10 ሺህ ብር እኔ ነገው በጠዋት አስገባልሻለሁ። እሺ በቃ ሰላም ሁኚልኝ። ቻው ቻው። አስገባውልሽ እንዴ? አቤት የመድኃኒዓለም ስራ በቸገረኝ ሰዓት። በእናትህ ሰለሞን፣ እኔ ያሰብኩትን እያሰብክ እንደውም ብቻ አታጋን። ዝም ብለህ ምንድን ነው ያሰብኩት? ካወቅሽ ያሰብከውንማ ከፊት አይቻል። የስለት ብር ልቀረጥፍ ነው? ረፋ አንተ እኔ የስለት ብር ከገባልኝ 100 ብር ተስዬ ነበር አስገባለሁ ብዬ ደረሰልኝ። እንደው መልል ብላ አመስግንልኝ በእናትህ። ኧረ አንተ በጦር እንዳሉ ጋር እልልታ እንደማልወድ ታውቃለህ ለራሴ ግን ሰው አትሆንም ሰለሞን። ኧረ አበድኩ አበድኩ በእናትህ። እሺ ብሶት ምን ሆንክ? አንዱ ነኛ ጠንቋይ ቤት ስንቱን በሀብት ጎዳና ያንፈላሰሰ ስንቱን ያፈለው ወገብ አገደም ብሎ ቆምጦ የጣለ በአንድ ሴት ተራ ሰላቢ መታወቅ ነበረበት። አንተስ ድሮ እንደሷ ጀማሪ ሰላቢ አልነበርክም ወይስ እጄን እኔ ሁሉንም ካልከተትኩ የምትለው ምንድን ነው? ቆይ አንተ እኔ ሲጀመር ከዚህ በኋላ ማስታወቂያ የሚባል አላሰራም ነው ታያለህ። እስከ ዛሬ ያጠፋሁትን ጥፋትን አይተህ በዚህ ልትቀጣኝ ነው? ቦሳሪ አሰፋ። ኧረ ቦስ ፍተው። ይህ ነገር ግን ማንን ለመንካት ነው? እስኪ ተረደው። እኔ የሆነ ጊዜ የገዳም ማሰባሰቢያ በእኔ ቦታ ሰው ተክቶብኝ በእናትህ እንዲህ ነበር የደበረ እንዲሁ ነበር የደበረ። በገዳም ስም ተጠልለህ 70-30 እንካፈል ልትላ። ቆይ አባቶቹ አያሳዝኑም? 30% ስቀረጥፋቸው ግን አንተ ስም አታጥፋ። እኔ ሲጀመር 70 ነው የምጠይቀው። 30 ካገኙ ምን አነሳቸው? እኔ ግን እሸቱን ለመንካት ብቻ የመሰለኝ ወይስ እናንተም ታይቷቸዋል? ይህ ምንድነው? በሳይክል የተላከ ጫት የመሰለ ና እስቲ ና እስቲ አንቺ አዝናኑኛ። በቃ ቁመቱ ምንድነው የሚያክለው? ብራዘር እንዴ ማዘር እኮ እሱ ነው እርጉዞና 6 ፓክ ነበራት እኮ። አትሳቅ ደግሞ ፊትህ ጽንስ ያስወርዳል። ከእርጉዞች ራቅ ብራዘር። ምንድን ነው ይመስለው? በእናትህ 2 ጊዜ መረቁን ቢውጥ እኮ ሽንቱን የሚወጥረው ሰው እኮ ነው። ምን ያክላል ቁመቱ? በእናትህ ዲ አንተ አታፍርም እንዴ? አንተ እኮ የሚያምር የሌሊት ወፍ አይመስልም? በፊት እኮ ጥርሱ እንደዚህ ወደ ጮት እኮ በብሬሳውን ተመልሶልን። አንተ ኩታ ገጠም እርሻ የመሰልክ ሰውዬ ጥርስ ራሱ ተራርቆ ሄዳ አጥራር እንደ ይመስሉ። በዚህ ቁመትህ እኮ ጥላ ብትይዝ እኮ የጅብ ጥላ እኮ ነው የምትመስለው። አይንን ብርድ የሚመታ ሰውዬ